ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ቤስት ስፖርት ኢትዮጵያ ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየተመለከተን እንቆያለን። የዓለም ዋንጫ 4 ቀናት ብቻ ቀርተውታል። በመጪው ሐሙስ ሰኔ 4 ቀን ይጀምራል። ከዓለም ዋንጫ ጋር በተያያዘ አገራት ዝግጅቶቻቸውን እያከናወኑ ይገኛሉ። ትናንትናም ስለ ጨዋታዎቹ ጥቂት ነጥቦችን እናነሳለን። ዛሬ ግን ለእናንተ አንድ ጥያቄ እናቀርብ። በዓለም ዋንጫው ላይ 48 ሀገራት ይሳተፋሉ። 104 ጨዋታዎች ይደረጋሉ። ለእናንተ ዓለም ዋንጫውን የትኛው ቡድን ሊያሸንፍ ይችላል? በተለይ ዘንድሮ ያልተገመተ ቡድን ዓለም ዋንጫውን ሊያሸንፍ ይችላል በሚል ብዙ ሀሳቦች እየተሰጡ ይገኛሉ። ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። እንግሊዝ፣ ፈረንሳይ፣ ስፔን፣ ብራዚል ወይስ ጀርመን የዓለም ዋንጫውን ያሸንፋሉ ወይስ ደግሞ ሌላ ቡድን ዩራጓይን መገመት ይቻላል? ከአርጀንቲና ብሔራዊ ቡድን ጋር በተያያዘ በእድሜ የገፉ ተጫዋቾችን የሰበሰበው የአርጀንቲና ብሔራዊ ቡድን ትናንትናም 2-0 በሆነ ውጤት ሆንዱራስን አሸንፏል። በቀጣይ በዓለም ዋንጫ ላይ ምን አይነት ጉዞ ይኖራል? ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ሌሎች ጉዳዮችንም በስፋት እየተመለከትን እንቆያለን። ጤና ይስጥልን ብለናል። የተለያዩ ጉዳዮችን እናነሳለን። ከክለቦቻችሁ ጋር በተያያዘ ከማንቸስተር ዩናይትድ ጋር በተያያዘ ከአርሰናል ጋር በተያያዘ በተለይ ማንቸስተር ዩናይትድ እና አርሰናል በሳንድሮ ቶናሊ ጉዳይ ላይ የበለጠ እየተፎካከሩ ይገኛሉ። ሞርጋን ጊብስ ዋይት፣ ሞርጋን ሮጀርስ እንዲሁም ደግሞ የራሽፈርድ ወኪልነትን ጉዳይ እናነሳለን። የራሱን ቦታ ሊያስነጥቅ ወኪል የሆነበት ዝውውር በጣም አነጋጋሪ ሆኗል። በርናንዶ ሲልቫ በተመለከተ የሰጠው አስተያየት አለ። በርናንዶ ሲልቫም በዝውውር ሂደቱ ላይ ይፋ ያደረጋቸው ነገሮች አሉ። ከማንቸስተር ሲቲ ጋር መለየቱን ካወቀ በኋላ የሚነሳ ጉዳይ ነው። በሪያል ማድሪድ ቤት ፕሬዝዳንታዊው ምርጫ ትናንትና ሲጠበቅ ነበረ። ቸረንጌቶ ቀኑ ሙሉ ሲያስተላልፉት የነበረ የፕሬዝዳንታዊ ምርጫ ነበረ። ትናንት ዴንማርክ ያደረገችው ጨዋታ ነበር ከዩክሬን ጋር። አንድ አጋጣሚን አስታውሷል። በተለይ ደግሞ የተሰረዘ ጨዋታ ውሏል። ጨዋታው ከተጀመረ በኋላ ለምንድን ነው እንነግራችኋለን። ከዚህ በፊት በዩሮ ላይ የተመለከትነው በአውሮፓ ዋንጫ ላይ የተመለከትናቸውን ጉዳዮች የሚያስታውስ ነው። ማይክል ኦሊሴ ወይስ ደግሞ ማን ነው የሪያል ማድሪዱ አዲሱ ፈራሚ ሊሆን የሚችለው? የኤደርሰን ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ ለማንቸስተር ዩናይትድ መልካም ዜናም ሰምተናል። ሌሎች አጫጭር ጉዳዮችንም ይዘናል። ኦማሪ ቤራርዳ ስለ ልጃቸው ስለ ሴት ልጃቸው ያነሱት ጉዳይ ላይ ማንቸስተር ዩናይትድ ደጋፊነትን በተመለከተ ሊያንድሮ ባልዴም እንዲሁ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበረ በመስመር ተከላካይ ቦታ ላይ። እነዚህን ጉዳዮች በስፋት እየተመለከትን ቆያለን። የእናንተን ሀሳብ አስተያየቶች፣ መልእክቶች እንቀበላለን። ሀሳብ አስተያየቶቻችሁን ጻፉልን። ትናንትና ከነበሩ ጉዳዮች ነው የምንጀምረው። ከዛ ውጪ ይህንን ቪዲዮ ላይክ አድርጋችሁ ጀምሮ መልእክቶቻችሁን እንጠብቃለን። የዓለም ዋንጫውን ማን ሊያሸንፍ ይችላል? እስቲ ሀሳብ አስተያየቶቻችሁን ላኩልን። ነገም በስፋት ከዓለም ዋንጫው ጋር በተያያዘ አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው። ዴንማርክ ትናንትና 2-1 በሆነ ውጤት እየመራች ነበር። የማንቸስተር ዩናይትዱ ፓትሪክ ዶርጉ የሚገርም ግብ አስቆጥሯል 13ኛው ደቂቃ ላይ። ከዛ በተጨማሪ ማሄል 36ኛው ደቂቃ ላይ ግብ አስቆጥሮ ዴንማርክ 2-1 በሆነ ውጤት እየመራች ነበረ። ነገር ግን ክርስቲያን ኤሪክሰን የቀድሞ የማንቸስተር ዩናይትድ ተጫዋች ሜዳ ላይ እንግዲህ ኮንኬዥን አጋጥሞት ራሱን ስቶ ወድቋል። በልብ ደጋፊ መሳሪያ እየተንቀሳቀሰ ያለ በጣሊያን ሴሪያ ደግሞ በዛ የልብ ደጋፊ መሳሪያ መጫወት አይቻልምና ከዛ በኋላ ኢንተር ሚላን ላይ እየነበረ በዴንማርክ ብሔራዊ ቡድን በደረሰበት ጉዳት ምክንያት ከብሔራዊ ቡድኑ እንዲሁ ጉዳቱን ማስታመም ስላለበት 1 ዓመት ያክል ከሜዳ ርቆ እንደነበረ እናስታውሳለን። ከዛ በኋላ ወደ እንግሊዝ መጥቶ ከብሬንትፎርድ በኋላ ደግሞ በነጻ ዝውውር ማንቸስተር ዩናይትድን የተቀላቀለው ክርስቲያን ኤሪክሰን በዴንማርክ ብሔራዊ ቡድን ትናንትና ጉዳት አስተናግዶ ጨዋታውም በዛው የተሰረዘበት ነበር። በሜዳ ላይ ሕክምና ለረጅም ደቂቃዎች ላይ ተደረገለት። አልቤትሩም እንግዲህ ጨዋታውን አቋርጠው ወደ ሆስፒታል ተወስዷል። በዴንማርክ ብሔራዊ ቡድን በኩል ግን ተጫዋቹ ጥሩ ጤንነት ላይ ይገኛል የሚሉ ሀሳቦችን ስንሰማ ነበረ። ጣሊያንና ግሪክ ያደረጉ ጨዋታ ነበረ። በጣሊያን ብሔራዊ ቡድን በኩል 1-0 በሆነ ውጤት ፔሮ ኤስፔሲቶ ብቸኛዋን ግብ 18ኛው ደቂቃ ላይ አስቆጥሯል። በጣሊያን ብሔራዊ ቡድን በኩል ሉካ ሬጌኒ በቀይ ካርድ ወጥቷል 68ኛው ደቂቃ ላይ። ነገር ግን ፔሮ ኤስፔሲቶ 18ኛው ደቂቃ ላይ ባስቆጥራት ግብ የግሪክ ብሔራዊ ቡድን በጣሊያን ብሔራዊ ቡድን 1-0 ተሸንፏል። ትናንትና ሌሎችም የአቋም መፈተሻ ጨዋታዎች ተደርጓል። ዓለም ዋንጫው እየተቃረበ ይገኛል። ቱርክ ቬንዙዌላን 2-1 በሆነ ውጤት ያሸነፈችበት ጨዋታ አንደኛው ጨዋታ ነው። አኮግ እንዲሁም ደግሞ ይልማዝ ሁለቱንም
የቱርክ ብሔራዊ ቡድን ግቦች 2-1 በሆነ ውጤት ጨዋታው ሲጠናቀቅ ያስቆጠሩ ተጫዋቾች ናቸው። ከዛ ውጪ ኬንያ በወዳጅነት ጨዋታ ሌሶቶን 4-0 በሆነ ውጤት አሸንፋለች። ክሮኤሺያና ስሎቬኒያ ያደረጉት ጨዋታ በክሮኤሺያ ብሔራዊ ቡድን 2-1 በሆነ ውጤት ሉካ ሞድሪች ፓሳሊች የክሮኤሺያ ብሔራዊ ቡድን 2 ግቦች አስቆጥሯል። ለስሎቬኒያ ብሔራዊ ቡድን እንግዲህ 2-1 በሆነ ውጤት የተሸነፈበት ምራ ግብር ሆኗል። ኖርዌይ ከሞሮኮ ጋር ያደረጉ ጨዋታ ነበረ። ማርቲን ኦዴጋርድ ኖርዌይን ከሽንፈት ያዳነች ግብ አስቆጥሯል። ዲያዝ 8ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በሞሮኮ ብሔራዊ ቡድን 1-0 መሪነት ቀጥሎ ነበር እስከ 75ኛው ደቂቃ ላይ። ማርቲን ኦዴጋርድ ግን ያስቆጠራት ግብ ኦስካር ቦብ አመቻችቶ ያቀበለትን ኳስ ወደ ግብነት ቀይሮ ጨዋታው 1-1 በሆነ ውጤት ተጠናቋል። እነዚህ ትናንትና የነበሩ የአቋም መፈተሻ ጨዋታዎች ናቸው። እንግዲህ ብዙ ሀሳቦች የሚነሱበት ነው። ከዓለም ዋንጫ ጋር በተያዘ 4 ቀናት ይቀሩታል። ዛሬም የኔዘርላንድ ብሔራዊ ቡድን ወይም ሆላንድ ጨዋታዋን ከኡዝቤኪስታን ጋር ምሽት 4:45 ላይ ታከናውናለች። ፍራንስ ከሰሜን አይርላንድ ጋር የሚያደርጉ ጨዋታ 4:10 ላይ የሚደረግ ጨዋታ ነው። 3:45 4:10 ላይ ፔሩ ከስፔን ደግሞ እኩለ ሌሊት በኋላ እንግዲህ ወይም 5 ሰዓት በፍረንጆቹ ወይም ደግሞ በእኛ 11 ሰዓት ሌሊት ላይ ከፔሩ ጋር ስፔንና ፔሩ የሚያደርጉት ጨዋታ ይጠበቃል። ንጋት ላይ ነገ የሚጠናቀቅ መርሃ ግብር ነው። እነዚህን ጨዋታዎች በተመለከተ አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው። የዓለም ዋንጫ 4 ቀናት ብቻ ይቀሩታል። ለእናንተ የዓለም ዋንጫውን ማን ሊያሸንፍ ይችላል? ሀሳብ አስተያየት መልእክቶቻችሁን ጻፉልን። ከማንቸስተር ዩናይትድ ጋር በተያዘ 1-2-3 ጉዳዮችን እናንሳ። አንደኛው የኤደርሰን ጉዳይ አነጋጋሪ ጉዳይ ሆኗል። ኤደርሰን የማንቸስተር ዩናይትድ ተጫዋች ከሆነ በኋላ አንዳንድ ጊዜ በትልቅ ክለቦች መጫወት ማንቸስተር ዩናይትድ ትልቅ ክለብ ነው። በትልቅ ክለቦች መጫወት ደግሞ ለብሔራዊ ቡድን መጠራትን ይዞ ይመጣል። አንዳንድ ተጫዋቾች በትንሽ ቡድኖች ወይም ደግሞ መካከለኛ የሚድ ቴብል ቡድኖች ውስጥ ሲጫወቱና ወደ ዋናው ቡድን ሲዞሩ ያላቸው የብሔራዊ ቡድን የመጠራት እድል በጣም ይሰፋል። ኤደርሰን ወደ ብሔራዊ ቡድን ተጠርቷል። ምክንያቱም ደግሞ አንድ ተጫዋች ዌስሊ በጉዳት ምክንያት ከብራዚል ብሔራዊ ቡድን ውጪ መሆኑን ተከትሎ አንቸሎቲ ኤደርሰንን የማንቸስተር ዩናይትዱን አዲሱ ፈራሚ ወደ ክለቡ እንግዲህ ይቀላቀላል። በሚቀጥለው የውድድር ዘመን ወይም በ2026/27 የውድድር ዘመን የማንቸስተር ዩናይትድ አማካዮች መካከል አንዱ ነው። 2 አማካዮች በቀጣይ ይፈርማሉ ተብሎ ይጠበቃል። ማንቸስተር ዩናይትድን ከተቀላቀለ በኋላ በቀናት ልዩነት እንግዲህ ጥሩ ዜናዎችንም የሰማንበት ነው። ኤደርሰን አዲሱ የብራዚል ብሔራዊ ቡድን አማካኝ ሆኖ እንዴት አልተጠራም ሲባል ነበረ። ጃምፔሮ ጋስፕሬን የቀድሞ የተጫዋቹ አሰልጣኝ የሚያነሷቸው ሀሳቦች ነበሩ። ተጫዋቹ መጠራት ነበረበት የሚሉ ሀሳቦች ነበሯቸው። በብራዚል ብሔራዊ ቡድን በኩል ቢጠራም እኛ ያን ያክል የምንሰጠው ሀሳብ ተመሳሳይ ነው፣ ተጫዋቹ የሚገርም ብቃት አለው ሲሉ ነበረ። አሁን በብሔራዊ ቡድኑ በኩል በካርሎ አንቸሎቲ ዶን ካርሎ ጠርተውታል። በብራዚል ብሔራዊ ቡድን እንግዲህ ለመመልከት ተጫዋቹንም እድል ያገኛል የማንቸስተር ዩናይትድ ደጋፊ። በቀጣይ እንመለከተዋለን። ከዩናይትድ ጋር በተያዘ ሌላኛው ኦማሪ ቤራርዳ እኔ የልጁን ጉዳይ ያነሳል። እኔ የማንቸስተር ሲቲ ኃላፊነት ውስጥ ያለው ልጄ የማንቸስተር ሲቲ ደጋፊ ነበረች። ከዛ በኋላ ግን አንድ ወንድ ልጄም በማንቸስተር ሲቲ ደጋፊነቱ የሚታወቅ ነውና እኔ ወደ ማንቸስተር ዩናይትድ ለሄድ እንደሆነ ስነግራቸው ሂድ፣ ግን እኛ ማንቸስተር ዩናይትድን አንደግፍም ይሉኝ ነበረ። ከዛ በኋላ ግን ማንቸስተር ዩናይትድን ከተረከብኩ በኃላፊነት መምራት ከጀመርኩ ጀምሮ ልጆቼ መቀየር ጀምረዋል። በተለይ ደግሞ የብሪያን ምቦሙ ደጋፊዎች ሆነው ማንቸስተር ዩናይትድንም እየደገፉ ይገኛሉ ብሏል። እንደዚህ አይነት ነገሮች ያስገርማሉ። ከባልዴ ጋር በተያያዘ የሚነሱ ጉዳዮች አሉ። ወደ ማንቸስተር ዩናይትድ ዝውውሩ ሲነሳ ነበረ። ማንቸስተር ዩናይትድ በግራ መስመር ቦታ ላይ በተለይ የረጅም ጊዜ የሉክ ሾውን ተተኪ እየፈለገ ይገኛል። ሉዊስ ሃል ሲባል ነበረ። ሉዊስ ሃልን በተመለከተ ያነሳናቸው ሀሳቦች ባለፉት ቀናቶች ነበሩ። ሉዊስ ሃል በማንቸስተር ዩናይትድ የሚፈለግ ተጫዋች ነው። በተለይ ደግሞ እስከ 50 ሚሊዮን ፓውንድ በላይ የሚጠየቅበት ኒውካስል ዩናይትድ በእርግጥ በድርድር ደረጃ ለእንግሊዝ ክለቦች ለሌሎች ክለቦች ሲሆን ያለው አጠያይቅ ወይም ለአውሮፓ ሌሎች ክለቦችና ለእንግሊዝ ክለቦች ልዩነቱ በጣም ሰፊ ነው። ከሉዊስ ሃል ጋር በተያዘ ማንቸስተር ዩናይትድ ተጫዋቹን በደንብ ይፈልገዋል። ስለዚህ አሌያንድሮ ባልዴንም በአማራጭነት ይዞ ነበር። ከአሌያንድሮ ባልዴ ጋር በተያዘ ግን እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ተጫዋቹ አሁንም ባርሰሎና ተጫዋቹን
በደንብ ባያሳልፈውም ባይጠቀምበትም በፕሪሚየር ሊግ ላይ ከመዛወር ይልቅ እዛው በባርሰሎና መቆየት ምርጫውን አድርጓል የሚሉ ዘገባዎችን እየተመለከትን እንገኛለን። ከአርሰናል ጋር በተያያዘ ሁለት ጉዳዮች ይነሳሉ። ፋብሪዚዮ ሮማኖ አንደኛው የራፋኤል ሊያውን ጉዳይ ያነሳል። ከማንቸስተር ዩናይትድም ከአርሰናል ጋርም በተያያዘ ፋብሪዚዮ ሮማኖ እንደ ግል ስሜቱ በቅርብ ያሉ መረጃዎችን በማጠናከር የሚያነሳቸው ጉዳዮች አሉ። ለራፋኤል ሊያው የፕሪሚየር ሊግ ዝውውር የሱ ድሪም ዴስቲኔሽን ናቸው፣ በጣም ጥሩ መዳረሻዎች ናቸው። ከዓመታት በፊት ማንቸስተር ዩናይትድን መዳረሻው ሊሆን እንደሚችል ወይም ደግሞ የማንቸስተር ዩናይትድ ደጋፊ ስለመሆኑ የክርስቲያኖ ሮናልዶ ደጋፊ እንደሆነ ሲናገር ነበረ ይላል ፋብሪዚዮ ሮማኖ። አሁን ደግሞ ሌላ ጉዳዮችን ያነሳል። በጥቂት ዓመታት ደግሞ አርሰናልን በቅርብ እንደሚከታተል ሲናገር ነበር ነው። ሁለቱ ክለቦች እድሎች አሏቸው። ቸልሲም በአማራጭነት ተጫዋቹን እየተመለከተው ይገኛል የሚሉ ዘገባዎችን ተመልክተናል። ሞርጋን ጊብስ ዋይትን በተመለከተ የሚነሱ ጉዳዮች አሉ። ከአርሰናል ጋር በተያያዘ ፖቴንሻሊ ይህንን ዝውውር ለማጠናቀቅ ፍላጎት አለው። በተለይ ባለፈው ክረምት ከቶትናም ሆትስፐር ኤበረቺ ኤዜን ነጥቋል። አሁን ደግሞ ከቶትናም ሆትስፐር በጣም ሲፈለግ የነበረው ወደ ቶትናም መግባቱ ሲነገርለት የነበር እስከ 2028 ድረስ ውሉን ያራዘመው ባለፈው ዓመት ክረምት ላይ የተመለከትነው ዝውውር እንደነበረ ይታወቃል። በፈረንጆቹ ዓመት ላይ ሞርጋን ጊብስ ዋይት አሁን የአርሰናል ፍላጎት አንደኛው መዳረሻ ሊሆን እንደሚችል የሚያሳዩ ጉዳዮች አሉ። ከአርሰናል ጋር በተያያዘ ቶማስ ቱዌል የብሔራዊ ቡድን ጉዳዮችን ስንመለከት ነበር። ዴክላን ራይስን የእንግሊዝ ብሔራዊ ቡድን ሁለተኛ ምክትል አሰልጣኝ አድርገው መሾማቸውን ተመልክተናል። የሪያል ማድሪድ ፕሬዝዳንታዊ ምርጫ ትናንትና ተደርጓል። በበርናባው የሪያል ማድሪድ ሶሾ ሜምበሮች ወይም ደግሞ የሶሾ የተለያዩ ራንኪንግ አለው። የሜምበርነት ጉዳይን በተመለከተና ሶሾች መምረጥ ይችላሉ። እነዚህ የሶሾ ሜምበሮች በርካቶች ወደ ሳንቲያጎ በርናባው ተገኝተው ምርጫቸውን ሲያከናውኑ ነበርና ፍሎሬንቲኖ ፔሬዝ ወይስ ደግሞ ኤንሪኬ ሪኬልሜ ሲባል ነበረ። ኤንሪኬ ሪኬልሜ 37 ዓመቱ ላይ ይገኛል። ቢሊዮነር ነው። በተለይ ደግሞ ሪኒዌብል የሚባሉ ወይም የታዳሽ ኃይል ምንጮች ላይ በመስራት ኢንቨስት በማድረግ የሚታወቅ ነውና ፍሎሬንቲኖ ፔሬዝም የ79 ዓመቱ ሌላኛው ቢሊዮነር በሪያል ማድሪድ ቤት ማን ፕሬዝዳንታዊ ምርጫውን ያሸንፋል የሚለው ጉዳይ በጣም ለሳምንታት ሲያነጋግር ነበረ። ፔሬዝ ጥርጣሬዎች እሳቸው ላይ መነሳቱን ተከትሎ ከጤናቸው ጋር በተያያዘ ካንሰር አለባቸው ሲባል ነበረ። እሳቸውም ፍጹም ውሸት ነው፣ እኔ በሁለቱም ቦታዎች አልገኝም ነበር፣ ራሴን ማስታመም ቢኖርብኝ በግል ድርጅታቸው የሪል ስቴት ባለሀብት እንደሆኑ ይታወቃል። ሪል ስቴቶች ላይ በደንብ ኢንቨስት ያደርጋሉ። በመላው ዓለም በጣም ትልቅ ቢሊዮነር ፍሎሬንቲኖ ፔሬዝ አዲሱ የሪያል ማድሪድ ፕሬዝዳንት ሊሆን ይችላል ተብሎ ሲገመት ከነበረው ከኤንሪኬ ሪኬልሜ ጋር በተያዘ ተፎካክረው ነበረ። መጨረሻም ፍሎሬንቲኖ ፔሬዝ 65 በመቶ ድምጽ በማግኘት ሪያል ማድሪድን ለቀጣይ ዓመታት እንደሚመሩ ተረጋግጧል። ፔሬዝ እንግዲህ ከዓመታት በኋላ ዳግም ምርጫ ተደርጓል። ባለፉት ዓመታት የነበሩ የምርጫ ሂደቶች በሙሉ ያለ ተፎካካሪ የተዘጉ ነበሩ። 2009፣ 2013፣ 2017፣ 2021 እንዲሁም ደግሞ 2025 ላይ ባለፈው ዓመትም አሸንፈው ነበረ። 2026 ላይም ድምጽ አልተሰጠም ነበር። ከዓመታት በኋላ ነው ድምጽ የተሰጠው። የማይክል ኦሊሴ ጉዳይ ይነሳል። ፍሎሬንቲኖ ፔሬዝ ማንን ነው ማስፈረም የሚፈልጉት የሚለው ጉዳይ ላይ በባየርን ሰዎች በኩል የባየርን ፕሬዝዳንት የሰጡት ሀሳብ አለ። ክለብ አናፈርስም፣ ማይክል ኦሊሴ የሚለቅ ከሆነ ክለቡ የፈርሳል አይነት አንድምታ ያለው አስተያየታቸውን ሰጥቷል። ሃርፐርት ሄነር ለቢልድ በሰጡት አስተያየት ፔሬዝ እንግዲህ ምንም አይነት ባይድ እስካሁን ወይም የነስፈርመው ሙከራ አላደረጉም። ስለዚህ ማይክል ኦሊሴ በሪያል ማድሪድ የሚፈለገው ተጫዋች ቢሆንም በባየር ሙኒክ ይቆያል የሚል ሀሳባቸውን አንስተዋል። ነገር ግን አንዳንድ ዘገባዎችን እየተመለከትኩ እገኛለሁ። ፍሎሬንቲኖ ፔሬዝ ምርጫውን ዳግም አሸንፈዋል። ስለዚህ በቀጣይ በምርጫው ሂደት ላይ በነበረው ሂደት የተሰሙ ጉዳዮች አሉ። በእንግሊዝ ብዙሃን መገናኛዎች መካከል እንደ ቲምቶክ ዘገባ ከሆነ የሪያል ማድሪድ አዲሱ ተጫዋች ክቪቻ ክቫራትስኬሊያ ነው የሚሆነው። ከፓሪስ ሰን ጀርመን በ150 ሚሊዮን ዩሮ በጋላክቲኮ ስብስብ ውስጥ የሚካተት ፓሪስ ሰን ጀርመን እስከ 80 ሚሊዮን ዩሮ የከፈለበት ዝውውር ነው። በጥፍ ሊያተርፍበት የሚችል ዝውውር ነው እየተባለ ይገኛል። ነገር ግን ተጫዋቹ አባቱም ከዚህ በፊት አስተያየት ሲሰጡ ነበር። በተለይ ከአርሰናል ጋር በተያያዘ ስናነሳው ነበረ። ለምንድን ነው ክቪቻ ክቫራትስኬሊያ የሚለያየው ከክለቡ ጋር በተያያዘ? ምክንያቱም
በክለቡ የሚወደድ የሚፈለግ አይነት ተጫዋች ነው። ነገር ግን በክለቡ መፈለጉ ብቻ አይደለም፣ እሱም በክለቡ በጣም ተወዳጅ ከሆነ ለምን ክለቡን ይለቃል? የቡድኑ ቁልፍ ተጫዋች ነው፣ ዋንጫዎችን እያሸነፈ ይገኛል የሚል አስተያየታቸውን የልጁ ማሳብ የሆነውን የክቪቻ ክቫራትስኬሊያን ሀሳብ የሚደግፍ አይነት አስተያየት ሲሰጡ እንደነበረ ይታወቃል። ከሜሰን ግሪንውድ ጋር በተያያዘ ለማንቸስተር ዩናይትድ አዲስ ነገር ሊኖር ይችላል። በተለይ ደግሞ እነ ፌነርባቼ ሌሎችም የቱርክ ክለቦች ይፈልጉታል። ሜሰን ግሪንውድን በተመለከተ ግን ማርሴይ የፌነርባቼ ፕሬዝዳንታዊ ምርጫ እጩ ያነሷቸው ጉዳዮች ነበሩ። ግሪንውድን ለማስፈረም ተስማምተናል ሲሉ ነበር። አሁን ማርሴይ 47.5 ሚሊዮን ፓውንድ በታች አይሸጥም እያለ ይገኛል። ለማንቸስተር ዩናይትድ ቢያንስ 20 ሚሊዮን ፓውንድ ይዞ ሊመጣ የሚችል ዝውውር እንደሆነ ይታወቃል። ቸልሲ ጋር በተያያዘ ቸልሲ የግብ ጠባቂ ቦታዎች ላይ የኤሲ ሚላኑን ማይክ ሙኞንን ሲፈልግ እንደነበር ይታወቃል። አሁን በአማራጭነት በተፎካካሪነት ወደ ክለቡ ሊመጣ የሚችል አንድ የቀድሞ ማንቸስተር ዩናይትድ ግብ ጠባቂን እየፈለገ ይገኛል። የግብ ጠባቂ የክሪስታል ፓላሱ ግብ ጠባቂ የኢሮፒያን ኮንፈረንስ ሊግ አሸናፊ፣ ባለፈው ዓመት የኤፍኤ ካፕና የኮሚኒቲ ሺልድ ማሸነፍ ችሏል። ከክሪስታል ፓላስ ጋር በተያያዘ ዲያን ሄንደርሰንን ማንቸስተር ዩናይትድን ከለቀቀ በኋላ አዲሱ የቸልሲ ግብ ጠባቂ ሊሆን ይችላል። በእንግሊዝ ብሔራዊ ቡድን ባለመዋንጫው ላይ ከተጠሩ 3 ግብ ጠባቂዎች መካከል አንዱ ነው። አሰልጣኝ ቻቪ አሎንሶ ተጫዋቹን ለማስፈረም ፍላጎት እንዳለው የሚያሳዩ ጉዳዮች አሉ። ማንቸስተር ዩናይትድ ቤት አንድ ጉዳይ ላንሳ። ከማርከስ ራሽፈርድ ጋር በተያያዘ ማርከስ ራሽፈርድ ራሱን ጎትቶ ያወጣበት ዝውውር እየተባለ ይገኛል። ከአንቶኒ ጎርደን ጋር በተያያዘ ወደ ባርሰሎና በ70 ሚሊዮን ፓውንድ መዘዋወሩ ተመልክተናል። ባርሰሎና ገና በጊዜ ያጠናቀቀው ዝውውር እንደነበር ይታወቃልና አንቶኒ ጎርደንን በተመለከተ ወደ ባርሰሎና ከመዛወሪ በፊት ብዙ ክለቦች ለምሳሌ አንቶኒ ጎርደን ወደ ሪያል ማድሪድ ቤት ኖሮ ወይ ትሬንትን ወይ ደግሞ ጁድ ቤሊንጋምን ስለ ሪያል ማድሪድ ቤት ስለ ከተማው አጠቃላይ ነገሮች ይጠይቅ ነበርና ማርከስ ራሽፈርድን በተመለከተ ንግግሮችን አድርጌ ነበርና ጥሩ ነገሮችን ስለ ባርሰሎና ነግሮኛል። ስለ ቡድኑ ስሜት እንዲሁም ደግሞ አሁንም አስቀድሜ የተሰማቸው የነበሩ ነገሮችን ስለ ባርሰሎና ነግሮኛል። ስለ ከተማው የት መኖር እንዳለብኝ ብዙ አማክሮኛልና ማርከስ ራሽፈርድን ማመስገን እፈልጋለሁ ብሏል። በማርከስ ራሽፈርድ ቦታ የመጣ ተጫዋች ነውና ባርሰሎና ተጫዋቹን ሊያስፈርሙ የሚችልበት እድል በጣም ጠባብ እንደሆነ የሚያሳዩ ዘገባዎችን ስንሰማ እንደነበረ ይታወቃል። አርሰናል ጋር በተያያዘ እንዲሁ ማንቸስተር ዩናይትድን የሚነካኩ ጉዳዮችን እናንሳ። አንደኛው የሳንድሮ ቶናሊ ጉዳይ ነው። ቴክኒካል አቢሊቲው፣ ታክቲካል አዌርነሱ እንዲሁም ደግሞ ኮንሲስተንሲው ጥሩ የሚባል ተጫዋች ነው። ጣሊያናዊው ሳንድሮ ቶናሊ በሁለቱም ክለቦች እየተፈለገ ይገኛል። ማንቸስተር ዩናይትድ በተለይ ሚኬል አርቴታ ከሌሎችም ተጫዋቾች ለማንቸስተር ዩናይትድ የመጀመሪያ ምርጫ ኤሊያት አንደርሰን እንደሆነ ይታወቃል። ለማንቸስተር ዩናይትድ እንደዛ ቢሆንም ለአርሰናል ደግሞ የመጀመሪያው ምርጫ ሚኬል አርቴታ ቡድን ሳንድሮ ቶናሊ እንደሆነ ይታወቃል። በሂደት ብዙ የሚነሱ ነጥቦች ይኖራሉ። እንዳጠቃላይ ግን በክለቡ በኩል ማንቸስተር ዩናይትድም አርሰናልም የተጫዋቹ ፈላጊ ሆነው በገበያው ላይ ብቅ ብለዋል ተብሏል። ከአርሰናል ጋር በተያያዘ ዳኒሎን ለማስፈረም ፍላጎት አለው። በተለይ ዳኒሎ ወደ እንግሊዝ ፕሪሚየር ሊግ ከመምጣቱ በፊት በአርሰናል በሚኬል አርቴታ በጥብቅ ሲፈለግ የነበረ ከዛ በኋላ በኖቲንጋም ፎረስት 2 የውድድር ዘመኖችን ያሳለፈ ከዛ ወደ ቦታፎጎ ወደ ብራዚሉ ክለብ ቦታፎጎ የተመለሰ ተጫዋች ነውና አርሰናል አሁን የስኳድ ተጫዋች አድርጎ ተጫዋቹን ለማምጣት ፍላጎት አለው የሚሉ ዘገባዎች አሉ። ከዩናይትድ ጋር በተያያዘ ማንቸስተር ኢቭኒንግ ኒውስ ይዞት የወጣው ዘገባ በጣም አነጋጋሪ ነው። ትናንትና አሌክስ ስኮትን በተመለከተ ከቦርመዝ ጋር ይለያያል፣ ወደ ሊቨርፑልም ሊሄድ ይችላል፣ አንዶኒ ራዮ ላይ ይፈልጉታል ስንል ነበር። አሁን ማንቸስተር ዩናይትድ በጣም ጥሩ ፍላጎት ካላቸው ክለቦች መካከል አንዱ ነው። በቶማስ ቱዌል የዓለም ዋንጫ ስብስብ ውስጥ ለምሳሌ እንደ ኤታን ንዋኔሪ አይነት ተጫዋቾች አሉ በስብስብ ውስጥ የተካተቱ ነገር ግን ዓለም ዋንጫ ላይ የማይቆዩ በአቋም መፈተሻ ጨዋታዎች ባለፈው ለምሳሌ ኒውዚላንድን ባሸነፉበት ጨዋታ ላይ የተሳተፉ ተጫዋቾች አሉ፣ ወጣት ተጫዋቾች። አሁን ደግሞ የ2 ዓመቱ አሌክስ ስኮትን ማንቸስተር ዩናይትድ ለማስፈረም ጥረት እያደረገ እንዳለ የሚያሳዩ ዘገባዎች አሉ። ከማንቸስተር ዩናይትድ ጋር በተያያዘ ግብ ጠባቂ ቦታ ላይ ቀድሞ ተጫዋቹን ለመመለስ ፍላጎት አለው። ይህ ተጫዋች ሳም ጆን ስቶንስ ይባላል። ሶለመንስን በማንቸስተር ዩናይትድ በ18 ሚሊዮን ፓውንድ ከሮያል አንትወርፕ ከቤልጅየም ሊግ ካስፈረመ በኋላ
በሚገርም የውድድር ዘመን የሲዝኑ ምርጥ ፈራሚ ተብሎ መመረጡ ይታወቃል። በቤልጂየማዊ ግብ ጠባቂ ደግሞ የማንቸስተር ዩናይትድ ቁጥር 1 ሆኖ ይቀጥላል። ያ የሚያጠራጥር ነገር አይደለም። አንዳንድ ዘገባዎች ከሆነ ግን አንድሬ ኦናና መመለስ ይፈልጋል ሲባል ነበር። አልታይ ባይንደርም ወደ በሼክታሽ ሊሄድ የሚችልበት እድል አለ። ማንቸስተር ዩናይትድ ግን አንድሬ ኦናና ሁለተኛ ግብ ጠባቂ እንዲሆን አይፈልግም። ትራብዘን ስፖርም የአንድሬ ኦናናን ዝውውር ለማጠናቀቅ አቅሙ እንዳላቸው ነገር ግን ከተጫዋቹ ጋር ስምምነት ላይ መድረስ እንዳለባቸው የሚያሳዩ ዘገባዎች አሉ። በተለይ ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊግ መመለሱን ተከትሎ የተጫዋቹ ደሞዝ ከፍ ሊል ይችላልና አንድሬ ኦናናን ሳም ጆን ስቶንስ ለመተካት ማንቸስተር ዩናይትድ ፍላጎት እንዳለው የቀድሞ ግብ ጠባቂውን ወደ ቡድኑ መመለስ እንደሚፈልግ የሚያሳዩ ዘገባዎች አሉ። ቶሚተን ከቀናት በፊት አዲስ የ1 ዓመት ውል በማንቸስተር ዩናይትድ መፈረሙ ይታወቃል። ቶሚተንም የቀድሞ የማንቸስተር ዩናይትድ ተጫዋች እንደነበረ ይታወቃል። ዳግም 2021 ላይ ወደ ማንቸስተር ዩናይትድ ከተመለሰ በኋላ በሚያስገርም ሁኔታ 3 ጨዋታዎችን ብቻ ነው በቋሚ አሰላለፍ ውስጥ መግባት የቻለውና ብዙ የሚያጠያይቁ ነገሮች አሉ። ከዩሊያን አልቫሬዝ ጋር በተያያዘ እንደ ካዴና ሴር የስፔኑ ሬዲዮ ጣቢያ ዘገባ ከሆነ እዛ ላይ ያደመጥናቸው ነገሮች አሉ። ወደ አትሌቲኮ ማድሪድ ይለቃል ተብሎ ይጠበቃልና ነገር ግን ከአትሌቲኮ ማድሪድ ከለቀቀ በኋላ ወደ ባርሰሎና መዞር ይፈልጋል። ለአትሌቲኮ ማድሪድ ሰዎች ጫና በዝቶብኛል ወይም ደግሞ ሚስትሪ ተደረገ ያለው ብሎ ሀሳቦችን ሲያካፍል ነበረ። ያ ባርሰሎና የሚያስፈርመው ከሆነ ግን ሌላው መዳረሻው ትልቁ ሁለተኛው እድሉ አርሰናል የሚሉ ዘገባዎችን ካዴና ሴር ከሰሞኑ ባነሳናቸው ጉዳዮች ላይ ተደጋጋሚ ነገሮችን ይዞ ወጥቷል። ለሞርጋን ሮጀርስ ደግሞ የሚነሳ ጉዳይ አለ። የአስቶን ቪላ ተጫዋች በአስቶን ቪላ እንዲቆይ ይፈለጋል። ነገር ግን አርሰናል በጣም ሁነኛ ፈላጊ ነው። እነ ፓሪስ ሰን ጀርመንም ሲጠቀሱ ነበር። ባየር ሙኒክ ዝውውሩ ላይ መግባቱን 14 የውድድር ዘመን ግቦች 12 አሲስቶች ያስመዘገበው ሞርጋን ሮጀርስን በተመለከተ እየተፈለገ እንዳለ የሚያነሱ ዘገባዎችን ተመልክተናል። ሌሎችም በርካታ ጉዳዮች እየተሰሙ ይገኛሉ። በዝውውር ሂደቶች ላይ ከቻቪ አሎንሶ ጋር በተያያዘ እንዴት ነው ቁጥሩ የተፈጸመው በሚል ዘቴሌግራፍ ዝርዝር ዘገባዎችን ይዞ ወጥቷል። ቶድ ቦሆሊ፣ በህዳድ እግባሊ እንዲሁም ደግሞ ጄሴ ኤልፋኪኖ የቸልሲ ባለቤቶች ናቸውና ሁሉም ተስማምተው የቀጠሩት አዲስ የቸልሲ አሰልጣኝ እንደሆነ የሚያሳዩ ዘገባዎችን ተመልክተናል። በርናንዶ ሲልቫን መግቢያ ላይ አንድ ጉዳይ ሳነሳ ነበረ። ወዴት ሊሄድ ይችላል በክረምቱ? በርናንዶ ሲልቫ ከዓለም ዋንጫ በኋላ ውሳኔዎችን ወስናለሁ። ባርሰሎና አንደኛው አማራጭ ነው። ኦፈር ያደረገ ክለብ ነው። ሌሎችም ክለቦች ግን አሉ። ለሁሉም ክለቦች ሪስፔክት ክብር አለኝ። ነገር ግን እኔ ከዓለም ዋንጫው በኋላ ውሳኔን አሳውቃለሁ። በጣም ኢምፖርታንት የሆነው ነገር ደስተኛ የሆነበትን ክለብ መምረጥ ነው የሚል ሀሳቦችን አካፍሏል። እነዚህ ከዝውውር ዜናዎች ጋር ክለቦቻችሁን በተመለከተ የሚነሱ ጉዳዮች ናቸው። ትናንትና የብሩኖ ፈርናንዴዝን በተለይ ደግሞ ፖርቹጋል ብሔራዊ ቡድን ዓለም ዋንጫውን የሚያሸንፍ ከሆነ ብሩኖ ፈርናንዴዝ የባሎን ዶር ሽልማት ይገባዋል ብለን ጠይቀ ነበር። ሰይድ መሐመድ አይገባውም፣ ቪቺኒያ ይገባዋል፣ የብሩኖ ፈርናንዴዝ የበለጠ ብሎናል። አሸናፊ ከደቡብ አፍሪካ ብሩኖ ፈርናንዴዝ በሄደበት ልዩነት ፈጣሪ ነው፣ ኮከብ ሆኗል። ይህንንም ዓለም ዋንጫ ከፖርቹጋል ጋር ቢያነሳ ያለምንም ጥርጥር ባሎን ዶር ያሸንፋል ብዬ ተስፋ አደርጋለሁ። መልካም ቀን ብሎናል። ሀሳቡ ልኮልናል። አብዱል ባሲት ከድር ምንም ጥርጥር የለውም ብሩኖ ይገባዋል፣ የወቅቱ የዓለማችን ምርጡ ተጫዋች ነው። ኦሊሴ ሃሪኬንም በዚህ በዓለም ዋንጫ ላይ ስኬታማ የሚሆኑ ከሆነ ይገባቸዋል ብለዋል። ታሪኩ ከደቡብ አፍሪካ አርሰናልን በተመለከተ ያነሳቸው ጉዳዮች አሉ። ከልብ እናመሰግናለን ስለ ጻፍክልን መልእክት። አቡሽ ጋዛ ሰላም፣ እንዴት ናችሁ? እኔ የአርሰናል ደጋፊ መሆኑን ይፋ አድርጓል። አቡሽ ፖርቹጋል የምታነሳ ከሆነ ብሩኖ ፈርናንዴዝ ባሎን ዶር ይገባዋል። መልካም ድል ለሁሉም ተጫዋቾች፣ በተለይ ደግሞ የኔ ፌቨራይት ተጫዋች የምወደው ተጫዋች የብራዚላዊው ኔይማር ጁኒየር ነው። መልካም እድል ብሎናል። ሌሎችም አህመድ ከጅቡቲ፣ ሞርጋን ሮጀርስ እንዲሁም ደግሞ ሌሎችንም ጉዳዮች በዚሁ ከቀጠሉ ያነሳቸው ጉዳዮች አሉ። ከጀርሚ ሞንጋ ጋር በተያዘ አርሰናል ሊያስፈርመው ይፈልጋል። ሃይላይቶችን ዩቲዩብ ላይ ገብቼ ተመለከትኩት። በእውነትም ትናንትና ትንሹ ዴምቤሌ ብለን ስናነሳ ነበረ። የእውነትም ትንሹ ዴምቤሌን እናያለን። አርሰናል ልጅ ሊያመልጡ አይገባም ጀርሚ ሞንጋ የሚል ሀሳቡን ልኮልናል። አየነው ሙሉዓለም ሰላም ምርጦች አርሰናል ወጣት ተጫዋቾችን እነ ክሪስቶስን ቲዞሎስን በተመለከተ ቢያስፈርም ጥሩ ነው። በዝውውሩ የሮጀርስ የክሩፔ ጉዳይም በጣም የዘገየ ጉዳይ መሆኑን አንስቶልናል። አለሙ
ግርማ የጻፈልን መልእክት አለ። በፍጹም ፖርቹጋል እስከ ፍጻሜው አትደርስም፣ የለማንጫውንም ያልተጠበቀና ግምት ያልተሰጠው ብሔራዊ ቡድን ያሸንፋል፣ ያነሷል እመኑኝ ብሏል። ኤቢ ቪቺኒያ ለባሎን ዶር ተገቢው ተጫዋች ነው ብሎናል። ሽመልስ ከኳታር ዶሃ ሰላም ቤስቶች ለምታደርሱ መረጃዎች እናመሰግናለን። 2026 ላይ የዓለም ዋንጫ ዘንድሮ ከባድ ፉክክር ይኖራል የሚል ግምት አለኝ። አሁን በወዳጅነት የሚታዩ ፉክክሮች ለዚህ ማሳያ ናቸው። ቤስቶች ብሔራዊ ቡድን ላይ የተደረገው ነገር እውነት እግር ኳስ ፍትሃዊ ነው ትላላችሁ ወይ? ፊፋ ስለምንድ ነው ዝምታን የመረጠው ብሏል። አንደኛው በተለይ የፊፋ የጂያኒ ኢንፋንቲኖና የፕሬዝዳንት ዶናልድ ትራምፕ ትስስር ግንኙነት የኢራን ብሔራዊ ቡድን ላይ ተጽዕኖ አድርጓል። አንዳንድ የቡድኑ አመራሮች ቪዛ አላገኙምና ብሔራዊ ቡድኑ በጣም አነጋጋሪ ጉዞ አድርጓል። ወደ ሜክሲኮ መድረሱንም ተመልክተናል። ከአቤል ጋር በተያዘ አቤል ያነሳው ጉዳይ ለሞርጋን ጊብስ ዋይት አርሰናል ቢመጣ ቋሚ ይሆናል ወይ ብሎናል። በእርግጥ እንደኔ ሐሳብ ሞርጋን ጊብስ ዋይት ቢመጣ የስኳር ተጫዋች ሊሆን ይችላል። በተለይ ከነ ኤብሬቼዜ ወይም ከማርቲን ኦዴጋርድ የተሻለ አቋም ያለው ወይም ብቃት ያለው ተጫዋች አይመስለኝም። ነገር ግን እንደ ጥሩ የስኳር ተጫዋች ይሆናል። ለብሩኖ አይገባውም፣ ለራይስ ይገባዋል የባሎን ዶር ሽልማትም ብሎናል። አቤል እንዳላይ የጻፈልን መልእክት አለ። ሽልማቱ በግል ብቃት ከሆነ ብሩኖ ይገባዋል። ማንቸስተር ዩናይትድ በሚቀጥለው ዓመት የተለየ እንደሚሆን እርግጠኛ ነኝ። በአማካኝ ቦታ ላይ ለማንቸስተር ዩናይትድ ትክክለኛው ተጫዋች ቶናሊ ነው ብሎናል። ተስፋዬ ብሩኖ ይለያል ይገባዋል ብሎናል። ለሜሳ ተመስገን ባሎን ዶር አይገባውም ብሩኖ ፈርናንዴዝ ብሎ ያነሳልን ጉዳይ አለ። አላዛር ሙርጌታ ገና ካሁኑ ደቤት ወይም የዚህ ንግግር መጀመሩ ልክ አይመስለኝም። የሻምፒየንስ ሊግ ምርጥ 11 የተካተቱ ለክለቦቻቸውም ከፈርናንዴዝ በላይ ጥሩ የሰሩ ተጫዋቾች ፖርቹጋል ብሔራዊ ቡድን ውስጥ አሉ። እነሱን እያሉ እንደ ብሩኖ ብቻ ትኩረት ያደርጋሉ፣ ትክክል አይደለም ብሎናል። እንደላይ የጻፈልን መልእክት ነው። ከዛ በተጨማሪ ሲሳይ ከብሩኖ ፈርናንዴዝ የሚወዳደር አለ እንዴ? ይገባዋል ብሎናል። ብሩኖ በሚዲያ ጫጫታ ባሎን ዶርን ሊሰጡት ነው ወይ? ወርልድ ካፕ አይበላም እንጂ ቢበላ የአውሮፓ ቻምፒየንስ ሊግ ቪቺና ዋንጫው የዚህ ባሎን ዶር ሽልማቱ ይገባዋል ብሎናል። መሳይ ሰላም እንዴት ናችሁ ወንድማችን ብሎናል። እኛም እንዴት ነህ ብለናል። በዝውውር ጉዳይ ላይ ስራሻል ምን አዲስ ነገር አለ ብሎናል። በዝርዝር አንስተናል። ሞርጋን ሮጀርስ አልቫሬዝን በተመለከተ ከጋብሪኤል ማርቲኔሊ ጋር በተያዘ ቢቆይ በጣም ጥሩ ነው የሚል ሀሳቡ ልኮልናል። ሁላችሁንም ስለሰጣችሁን ሀሳብ አስተያየቶቻችሁ ከልብ እናመሰግናለን። አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬ እዚህ ላይ ያበቃን። ይህንን ቪዲዮ ላይክ አድርጋችሁ ጀምራችኋል። አብራችሁ እንዳላችሁ ተስፋ እናደርጋለን። ባነሳናቸው ጉዳዮች ላይ መልእክቶቻችሁንም እንጠብቃለን። ጤና ይስጥልን ብለናል።